ሰላም ሰላም ውድ ተከበራችሁ የተወደዳችሁ የትርንጎዬ አቢ ቻናል ቤተሰቦች የቻናል ተከታታዮች ሁላችሁንም ሰላማችሁ ብዝት ብዝዝት ትርፍ ይበልልኝ። በሞላው ዓለም ዳርቻ የምትገኙ ኢትዮጵያና ኤርትራ እህት ወንድሞቼ ጠፍቻለሁኝ። የጠፋሁበት ምክንያት ደግሞ እንግዲህ የዘመኑ ሆረርሽኝ የሚባለው አለ አይደል? ጉንፋን እንዲሁም አለቀቀኝም እና የምር አንዳንዴ ስደት ስንኖር ከባድ ነው። ብቻ አይመማችሁ፣ እውነት ለመናገር ማንም ሰው አይመመው እና ስደት ስትኖሩ የምር ማለት ነው ከፍቷችሁ ደግሞ በዛ ላይ አይመማችሁና የምር ጉንፋን በኢየሱስም በጣም ነው የሚያስጠላው። ሰላማችሁ ይብዛ በድጋሚ ማለት ነው። ባላችሁበት ሀገር ሁሉ ይመቻችሁ። እንግዲህ መዝናኛ ቦታ ምናምን እንዳይመስላችሁ የሳዑዲ አረቢያ የህመምተኞች ያላር የአይምሮ ተማሚዎች ትንሽ አይምሯቸው ሳያ ያልሆነ ምናምን ልጆች የሚጫወቱበት ያኔ ወይም ደግሞ የሚታለሙበት ኬፍ ናስ ጋር እንዴት እንደሚያከለም እንዳለባቸው የሚያሳይ ቦታ ሄደን ነው ማለት ነው። የሚማሩበት ትምህርት ቤት መድረሳ ማለት ነው። ያኔ ይታለማሉ። ከሰው ጋር እንዴት መራመድ እንዳለባቸው፣ ከሰው ጋር እንዴት መብላት እንዳለባቸው ነው የሚያስተምሯቸው አሉ። እና እዛ ሄደን ግብዣ ነበራቸው እና እዛች ቀረጥ አድርጌላችሁ ነው እና ወደ ድጋሜ ስገባ ወደ ንግስቷ ሱመያ ነው እንግዲህ ልጇን ነው ተወስደባትም ምናምን እንደገና ደግሞ አሁን የወንድምየው ሚስት ባሏ አባሯ ከቤት። በነገራችን ላይ ይሄ ሳውዲ አረቢያ የኳስ ማያ ማለት ነው። እዚህ ሳውዲ አረቢያ የኳስ ማያ ውስጥ ሲገባ በኢቃማ ያለው ነው። በዛ ላይ ዘፈን ያለበት ዘፈን ነው። ዘፋኞች የሚገቡበት ነው ብለዋል። ግን በነገራችሁ ላይ እና እንግዲህ ንግስቷ ሱመያ ደግሞ የወንድምየው ሚስት ትዳሯን ፈታ ወለየናት አሉ። አባሮ ጥሏት እንደገና ንግስቷ ሱመያ ወስዳት ከእሷ ጋር ዩቱብ ሰታ። አያችሁ ደግነት፣ አያችሁ የክፉ ቀን እንደዛ ስታለቅስ የእኔ ቤት ይፍረስ የእሷ አታለቅስም ብላ ልጇን አንስታ ሰታ እንደገና የራሷ የሚወት ተበጠበጠ ማለት ነው። እና እውነት ለመናገር እንደው ለዚህ ሁሉ ተጠያቂ ያች በረኪና ናትና የስራዋን ይስጣት ማርያም። የሞቀ ትዳራቸውን የሞቀ ቤታቸውን እንዲሁም ደግሞ ከሚወዳት ሚስቱ ከሚወዳቸው ልጆቹ የራሱን ጥፋት ቢሆን ባይዘው አቋም የለውም። ይሄ ሰይድ የሚባል ሰው የራሱ ዝም ብሎ ነገር ነውና ንግስቷ ደግሞ በቃ አንድ ኢሜን ነኝ ስትለው ከኢመን ተንቻር ኢመን ይመጣልና ሱመያ ማግኘት ከፈለገ አሁን አንዳንድ ሰው እኮ ባልና ሚስት ቀርቶ አይደለም እግርና ጋጃል ጥፋቱን አምኖ ሌላ ልጅም ካለው በቃ ሱመን ንግስት እንደዚህ ተሳስቻለሁ ይቅርታ እኮ ማለት ግድ ነው። እሱ ድፍንፍና አድርጎ ብቻ መከተል እንዴ መዝናናት አምሮት ነው እንዴ? አንዳንዴ እኮ አለውና መዝናናት አምሮት ካልሆነ በቀር ሰይድ ንግስቷ ጋር ወይኔ ደበዘዘብኝ ቪዲዮ ደግሞ ሰይድ መዝናናት አምሮት ነው እንጂ እውነት ለመናገር ንግስቷ ሱመያን በሽማግሌ በአገር ዳኛ የሚባል እኮ አለ አገሯ ድረስ ሂዷል። ቤተሰቦቿን ማይሆን ፈልጎ ልጆትን በቃ ጉልበቷ ላይ ቸው ተደፍቶ ይቅርታ ጠይቆ ንግስቷን አገናኙኝ እባካችሁ ፍረዱኝ ቢል ፍርድ ያገኛል ብዬ አምናለሁ። እሷም ሽማግሌ የምትነፍቅበት ነገር የላትም። እሱሳ ሚዲያ ላይ ወጥቶ ሱመያ ሱመያ በስ እኛም ለዩቱባችን ደግሞ ንግስቷ ሱመያ እንላለን። እንደዛ ማለት ሳይሆን በሚያምነው በምታምነው ሰው በቃ ፈጣሪ እኮ እንደ እሷም አገር ስትዞር እሷ እየተጎዳይ ውስጧ እየደከመ ማለት እልከኛ ነን ባይዘው አንዳንዶቹ ሰዎች ተተፈጥሯችን እልኮኞች አሉና ያ ሳይሆን ለልጆቿ ስትል ጎሽ ለልጇ ስትል ተወጋች የሚባል ተረት አለና እውነት ለመናገር ቢታረቁ ደስ ይለኛል። ከህይወታቸው ደግሞ ያችን በረኪና ቢያስወጧት ደስ ይለኛል። እና ንግስቷ ሱመያን አስገብቶ በረኪናን አስወጥቶ ንግስት ሱመያየን የኔ ቆንጆ የኔ ልጆች እናት ብሎ እውነት ለመናገር ለልጆቹ ታመሙ ስትለው በሮ ያደ እውነተኛ ፍቅር አለበት። ግን ጥፋቱን ደግሞ ለምን አያምንም ነው እሷ እኮ ሲከተላት ራሱ በጣም ደስ እንደሚላት ነው።
አሁን አውሮፓ ብትሄድ እርግጠኛ እውነቱን ለመናገር ማለት ነው እውነተኛ ፍቅር ብዙ መስዋዕት ያስከፍላል። ግን ከቆረጠ ደግሞ እንግዲህ ሊያልቃል ማለት ነው። እዚህ ጋ እንግዲህ ጨዋታው ሊያልቅ ይችላል ብዬ አምናለሁ። ሱመያም እንግዲህ ታረቂ በቃ አንዳንዴ እኮ ህይወት ብዙ ነገር አፍርተሻል ከልጁ ጋር በልክ ብሩንም አትጨርሺ። እኔም ወላሂ ብር ይላልቃል ነጋታችሁ እናንተ ሚዲያ ላይ ወይ ሊለመንልሽ ይችላሉ ሊለመንለት ይችላል እና በዛን ሰዓት አቶ ብታይ ባልሽ ታዝኛለሽ። ስለዚህ ከዚህ ሁላ የልጆችሽ አባት ነው። የልጆቻችሁንም ሀብት አትጨርሱ። በረኪናም የልጆችሽን ሀብት አትብላ። እውነት ይህን ግንዛቤ አድርጎ አመሰግናለሁ። ይቅርታ ደግሞ